ሕይወቱ በበረሃ አኗኗሩ የትግል ጽናቱ የተምሳሌት ጀግንነቱ ያደባባይ አማሟቱ የቁጭት ያየሎም ያጋዚ ኦፕሬሽን ቀኝ እጁ የመቀሌው ወይኒ ቤት ሚስጥር የደርግ ወታደሮች ሲሰሙት በስሙ ብቻ የሚረዱለት በጦሩ ሜዳ በርካቶች የሚፍረከረኩለት ያምባላጊው መብረቅ የሰሜኑ የጦር አዛዥ ለታናሹም ታዛዥ ሁሉንም አክባሪ የጀግኖች ሁሉ ራስ የጦረኞች አምባ ሀገር ወዳዱ ታጋይ ሟች አወዳሽ ለሞት ሳይሆን ሁሉም ከልቡ ስለሱ ያወራል ስለ ጀግናው ሰማዕት ሳቂታው ጄኔራል ወልደቱ 57 ዓመታትን ወደ ኋላ ከሰሜኑ የሀገራችን ክፍል ከትግራይ ሰማይ ስር የዋልት ይወስደንና ድገቱ በራስ አሉላ አባ ነጋ አንደኛ ደረጃ ትምህርት ቤት መልሶን ሽሬ አጠቃላይ ሁለተኛ ደረጃ ትምህርት ቤት ይወስደናል። የጀግናው ሰማዕት የልጅነቱ ታሪክ የህይወቱ መዝገብ የመጀመሪያዎቹ ገጾች ሲነበቡ በወርቅ ቀለም ደምቆ የተጻፈው ታሪክ እንዲህ ይለናል። ጊዜው 1969 ከአራት አስርት ዓመታት በፊት የወቅቱ ስርዓት ያንገሸገሸው የ15 ዓመቱ ታዳጊ አሻፈረኝ ብሎ በረሃ ከከተሙቱ የዓላማ ጓደኞቹ ጋር ተቀላቀለና ገና በ18 ዓመቱ የሻምበልነት ማዕረግ ያገኘው ሰው የ1974ቱን የቀይ ኮከብ ዘመቻ ከመከቱት ታሪክ ከማይረሳቸው የሀገር ባለውለታዎች መካከል አንዱ ሊሆን አስችሎታል። በ23 ዓመቱ የሺአለቃ አዛዥ ሆኖ አክሱምንና ሽሬን ነፃ የማውጣት ዘመቻ ላይ እልህ አስጨራሽ ጀግንነቱን ሩቆ በሚጫወትበት ሰዓት ተምሮ የተሻለ ስፍራ መድረስ በሚችልበት በዛ በጉብዝና ወራት የልጅነት የወጣትነት ጊዜውን ለህዝቡ ነፃነት ሲል የሰዋ በአስቸጋሪው የአምባላጌ ተራራ ብርጌዱን እየመራ ሌላ ደማቅ ታሪክ የጻፈው ጀግና ከ1981 እስከ 1983 የክፍለ ጦሩ አዛዥ ሆኖ ትግራይን ሙሉ በሙሉ ነፃ የማውጣት ዘመቻ ፊት አውራሪ ሆኖ የጉና ተራሮች ኮረብታ ሳያግደው በዘመቻ ፀሐይ ግባት የፀሐዩን ቃጠሎ እንደ ጥላው ያለፋቸው ታሪክ የሰራው ጀግና የ107ቱ የክፍለ ጦሩ ዋና አዛዥ ደግሞ ከምክትል ኢታማጆር ሹም እስከ ክፉ ቀናዋ ድረስ የወታደሮች ራስ ሆኖ ጠቅላይነቱን የጠቅለለው ጠቅላያችን የህይወቱ ታሪክ ግዙፉ መዝገቡ ጥቂት የውስጥ ገጽ ይህንን ያወራል። ስለ ጀግናው ሳቂታው ጄኔራል ለፈተና የተፈተነች ነፍስ የበረሃው ፀሐይ ያበሰለው አይምሮ እኔስ ለሀገሬ ብሎ ግንባሩን ደረቱን የሰጠ እሱ ልጅነቱን ሳይኖር ወጣትነቱን ሲያጣጥም ህይወቱን በሙሉ የባሩ ሽታ ያነፈነፈ ኢትዮጵያን ሲጠብቃት ሲኖር የነበረ ሀገርን በመጠበቅ ራሱን መጠበቅ የረሳው ሰው የቀረበውን ማመን መስዋዕትነት ያስከፈለው ታላቁ ሰው ሰኔ 15 ለተቅዳሜ ለሱ ጨለማው ቀን ነበረች። የእሁድ ጠዋቷን የፀሐይ ብርሃን ድጋሚ ላያት ከሌሊቱ ጋር ሄደ። ግና በሌላኛው ሌሊት ዳግም ላይ መለስ ሞት ብቻ ያሸነፈው ጀግና የጦር ኃይሎች ጠቅላይ ኤታማዦር ጄኔራል ሰዓረ መኮንን አሳዛኙ እልፈት ህይወታቸው ሲሰማ ከህፃን እስከ አዋቂ ሁሉም በአንድነት አለቀሰ። ዋይ ዋይ በረከተ። ሁሉም በአንድነት አነባ። የሀገሬው ሚዲያዎች በአጠቃላይ በዝምታ ተዋጡ። ብቻ ከንቱ ጩኸት እዚህም እዚያም ይሰማል። የአስክሬኑ ሽኝት ዕለት በመኖሪያ ቤታቸው ስንገኝ ሳቂታው ጄኔራል ከነፈገግታው በባነር ላይ ብቻ ፎቶ ይታያል። ድምፅ የሌለው ፈገግታ። ከመኖሪያ ቤታቸው ጩኸቱ ሌላ ነበር። ከሳምንት በፊት በአሜሪካ ሀገር የአየር ኃይል በጦር አውሮፕላን አብራሪነት ልጁ ሻሎን በከፍተኛ ማዕረግ ተመርቆ የጄኔራሉ ቤት ደስታና ጭፈራ ነበረበት አሉ። አባትም የልጁን ለወግ ማዕረግ መድረስ አይቶ ለመጨረሻ ጊዜ ሊሰናበተው ያሰበ ይመስል ዘፈን ያስተጋባው ድንኳን ዛሬ የለቅሶ ድምፅ ሲሰማበት ምንኛ ያማል። ከአሜሪካ የመጣው የልጁ ጓደኛ አንድ ያለን የደስታውን ቀን ሲያስታውሰን ካሳሁን በጋሻው እባላለሁ። የልጁ ጓደኛ ነኝ። ላስቅናም ምርቃት ነበረ። እዛ ምርቃት ላይ እሳቸው ነበሩ። ጥሩ ጊዜ ነበር ያሳለፍነው። ልጃቸው አሜሪካ ሀገር ውስጥ ባለው ኤርፎርስ ውስጥ ተመራቂ ነበር። በጥሩ ውጤት ነው ተመርቆ የመጣው። ያንን ፕሮግራም በተመለከተ እዚህ ተሰብስበን ነበር። ሁላችንም ደስ የሚል ጊዜ ነበር ያሳለፍነው። ግን አሁን ባለው ነገር ላይ እና በሰማው ሀገሪቷ ላይ በደረሰው በተለያዩ ምርጥ የሀገሪቷ አመራሮች ላይ ያው ምርጥ ከምርጥ ምርጥ የሆኑ ሰዎች ላይ በደረሰው ነገር መሪር ሐዘን ተሰምቶኛል። አሁን ታላቁ ጄኔራል ሳቂታው ሰዓረ ወደ አንዳች ሩቅ ስፍራ ሊሸኝም ሆነና ካህናት ስርዓተ ፍትሐቱን አከናወኑ። ከፍተኛ የጦር መኮንኖች በወታደራዊ ስርዓት እያጀቡ ማርሽ ባንዱ በአንዳች የአርምሞ እርምጃ እየተጓዘ ኢትዮጵያ ሰንደቅ ዓላማ የለበሰው የዛ የጀግናው አካል በክብር በሰረገላው ላይ ተጭኖ ለዓመታት ከኖረበት መኖሪያ ቤቱ ላይ መለስ ሲሰናበት ምድር ቀውጥ የሆነች ያኔ ሚሊኒየም
ድራሽ ተደረሰ። የሃይማኖት አባቶች ፍትሐት ሰጡ። ከአስክሬኑ ፊት ለፊት የሚታየው የዶክተር አብይ አህመድ ፊት በእንባ ሲታጠብ ይታያል። ታላቅ የአሁንና የቀድሞ ባለስልጣናት ባዘን አንገታቸውን ደፍቷል። ታላቁ አዳራሽ ያለ ወትሮው የለቅሶ ድምጽ ያስተጋባል። ስለ ታላቁ ሳቂታው ጄኔራል አስፈላጊው ስርዓት ከተደረገ በኋላ ጉዞ ወደ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሆነና ሁለቱም ጀግኖች ወደ መቀሌ ተሸኝተው በመቀሌም በርካታ ሽኝት ፕሮግራሞች ከተደረጉ በኋላ የዘመቻ ፀሐይ ግባቱ ጀግና ግባተ መሬቱ ተፈጸመ። ስራው ግን ታሪክ ሊናገር በክብር ይኖራል። የዛ የታላቁ ሰው ሳቂታው ጄኔራል